ፊልሙ የሚጀምረው አቴና የተባለች ባለሀብት ሴት ከባለስልጣን ጓደኞቿ ጋር በግሩፕ ቻት እየተቀላለዱ ሲያወሩ እያሳየን ሲሆን አቴና በቅርቡ ማነር በሚባለው ትልቅ ግቢ ውስጥ የማይረቡ ሰዎችን በማደን ንዴታቸውንና ውጥረታቸውን መወጣት እንደሚችሉ ትነግራቸዋለች። ሆኖም ግን ጓደኞቿ እንዲህ አይነት ነገሮችን በጽሁፍ እንዳትልክ መልእክቱ ተለቆ ችግር ውስጥ ሊከታቸው እንደሚችል ነግረዋት እነሱም የፈሩትም ሆነ። በመቀጠል ትዕይንቱ ወደ አንዲት የግል ጄት የተቀየረ ሲሆን አቴናና ባለሀብት ጓደኞቿ ወደ አንድ ቦታ እየተጓዙ ነው። ከነሱ መካከል ሪቻርድ የተባለ ሰው የበረራ አስተናጋጇን እያወራት እሷም ሻምፓኝ እየቀዳችለት ሳለ አንድ ግዙፍ ሰው የደነዘዘና እጽ የተሰጠው በሚመስል ሁኔታ ወደ ካቢኔው ገብቶ ሰውየው ምን እየሆነ እንዳለና ለምን እዚህ እንደመጣ ግራ እየተጋባም የሁሉንም ትኩረት ስቦም ሽማግሌ ዶክተር ነኝ ብሎ እንዲተኛና እንዲረዳው ጠይቆት ግዙፉ ሰውዬ ቢስማማም ባልታሰበ ሁኔታ ሽማግሌው በስክሪፕቱ አንገቱ ላይ ይወጋዋል። ሰውየው በከፍተኛ ሁኔታ ደም እየፈሰሰው የሻምፓኝ ጠርሙስ አንስቶ ሽማግሌው ላይ ቢሰብርበትም አቴና በዝምታ ከጀርባው መታ ወዲያውኑ የጫማዋን ተረከዝ አይኑ ስትሰካው ምስኪኑ ሰው በህመም ጮሆ በመጨረሻም ሰውየው ወደ አንድ ክፍል ተወስዶ ከመሞቱ በፊት ለመጨረሻ ጊዜ እርዳታ እየለመነም ህይወቱም ያልፋል። በዚያው ክፍል ውስጥ ዮጋ ፓንትስ ተብላ የምትታወቀው ሴት ራሷን ስታ ተኝታ ታይታ በማግስቱ ጠዋት ዮጋ ፓንትስ ሜዳ ላይ ስትነቃ አፏ በብረት ተለጉሞ አግኝታው በቅርብ ርቀት ክሪስታል የተባለች ሌላ አፏ የተለጎመ ሴት አይታ ብትጠራትም ክሪስታል ችላ ብላትም ትሄዳለች። በዚህ መሃል ዮጋ ፓንትስን ብቻዋን እንዳልሆነች አስተውላ ሜዳው ላይ ብዙ ሰዎች አፋቸው ተለጉሞ ግራ ተጋብተው ይገኛሉ። ሜዳው መሃል አንድ ትልቅ የእንጨት ሳጥን ያለ ሲሆን አንድ ሰው ቀርቦ ሳጥኑን ለመክፈት ሲሞክር ሸሚዝ የለበሰች ትንሽ አሳማ ትወጣና ይህም ሁሉንም ሰው ማስደንግጧቸው ሰውየው ወደ ሳጥኑ ገብቶ ብዙ የጦር መሳሪያዎችን ሲያወጣ ሁሉም መሳሪያ ለመያዝም ይሯሯጣሉ። በዚያ መሃል ዮጋ ፓንትስ ሌላ የእንጨት ቁራጭ ላይ ቁልፎችን አግኝታ ቡድኑም አፋቸው ላይ ያለውን ብረት ለመፍታት ተጠቅመውበት ሆኖም ግን በድንገት ካልታወቀ ርቀት ተኩስ ተከፍቶባቸውም በዚያ ትርምስ ውስጥ ብዙ ሰዎችም ይሞታሉ። ዮጋ ፓንትስና ሌላ ሰው ከእንጨት ሳጥኑ ጀርባ ቢደበቁም ምስኪኗ ሴት ጭንቅላትን በጥይት ፈንድቶ የተደናገጠው ሰውዬ ለማምለጥ ሲሞክር ሌላ ሴት ጉድጓድ ውስጥ በሾል ያለ ብረት ተወግታም አግኝቶ ነገ ልደቷ እንደሆነ ነግራው እርዳታ ለምናውም ሰውየውም አውጥቶ ሊረዳት ቢሞክርም ብዙም ሳይቀር ፈንጂ ረግጦም ይበጣጠሳል። በዚህ ሁኔታ ሰዎች በሚዘገንን መንገድ በቦምብ እየተበጣጠሱ ወይም በፍላጻ እየተወጉም ያልቃሉ። ጥቂት ሰዎች ብቻ በህይወት ቢተርፉም አሁን ከፍተኛም አደጋ ላይ ናቸው። በውጥንቅጡ መሃል 3 ሰዎች ከአጥቂዎቹ አምልጠው በአሮጊትና በሽማግሌ ጥንዶች ወደሚመራ የነዳጅ ማደያም ደርሰው ሽጉጥ ደቅነው የት እንዳሉ ሲጠይቁም የፈሩት ጥንዶችም አርካንሳስ ውስጥ እንዳሉ ነግረዋቸው ከተረፉት አንዱ 911 ደውሎ ለኦፕሬተሩ ሁኔታውን ቢያስረዳም ሆኖም ኦፕሬተሩ ባልተለመደ ሁኔታ ረጋ ብሎ ቦታቸውን አግኝተው በቅርቡ እንደሚመጡ ይነግራቸዋል። እርዳታ እየጠበቁ ሳለ አንዲት ልጅ ከሱቁ ውስጥ ማርሽሜሎ መብላት ብትጀምርም ነገር ግን ማርሽሜሎ መርዝ ያለበት በመሆኑ እሷን በሚዘገንን ሁኔታ ትሞታለች። ይህም ሌሎቹን ሰዎች አስደንግጦ ወዲያውኑ አሮጊቷና ሽማግሌው የራሳቸውን መሳሪያ አውጥተው ማጥቃት ጀምረውም ይህም እነሱም በዚህ ገዳይ ጨዋታ አካል መሆናቸውንም ያሳያል። የተረፉት ሰዎች በሙሉ ሲገደሉ ጥንዶቹ አስክሬኑን ወደ ኋላ ክፍል በመጣል አካባቢውን ማጽዳት ጀምረው አሮጊቷ የሰርግ ቀለበት ያደረገ ሟች አይታ የጥፋተኝነት ስሜት ቢሰማትም ነገር ግን ባለቤቷ ስሜቷን እንድትገታም ይጠይቃታል። ከጥቂት ቆይታ በኋላ ስኖውቦል የተባለች ሌላ ኢላማ እየመጣች እንደሆነና መሳሪያ ስለሌላትም ሊቀልዱባት እንደሚችሉ በሬዲዮ ተነግሯቸው ብዙም ሳይቆይ ክሪስታል ሱቁ ውስጥ ስትገባ ጥንዶቹም እንደገና የዋ ነጋዴ ለመምሰልም ይሞክራሉ። ክሪስታል ግን በሚገርም ሁኔታ ረጋ ብላ ሲጋራ ገዝታ ክፍያውንም ፈጽማ ስለ ግድያው ምንም ሳትናገርም መልሱን ብትቀበልም ነገር ግን ክሪስታል በገንዘቡ ላይ ደም ስታይ የት እንዳሉም ጠይቃቸው እነሱም አርካንሳስ ብለውም ይመልሳሉ። ይህንን ስትሰማ ክሪስታል አሮጊቷን ይዛ ጠረጴዛው ላይ ከስክሳት አርካንሳስ ውስጥ ሲጋራ $6 ብቻ ነው ብትላትም ሽማግሌውን በቦክስም ካደነዘዘችው በኋላ በራሱ መሳሪያ ተኩሳ ገድላው በመቀጠል አሮጊቷንም በጭካኔ ተኩሳ ትገላታለች። በመቀጠል ክሪስታል ሬዲዮውንና የጥንዶቹን መሳሪያ ይዛ ከሱቁ ወጥታ ውጪ ላይ የውሸት የአርካንሳስ ታርጋ ያለው መኪና ማይታም ከመኪናው ስር ደግሞ ቦምብ ትመለከትና ክሪስታል በሬዲዮ አማካኝነት ባለሀብቶቹ ስለ ግድያው ሲያወሩ ሰምታ
ሺባዎቹ ጥንዶች መልስ ባለመስጠታቸው እንደተጨነቁም ትረዳለች። ወዲያውኑ ድሮንም ልከው ክሪስታልን በፍጥነት ተደብቃ፣ ነገር ግን የሆነ ሰው ድሮኑን ሲመታው አጋቾቹ አንድ የሚሰማቸው ሰው እንዳለም ይረዳሉ። ስለዚህም እነሱም በፍጥነት ሬዲዮን አጥፍተውት ከጥቂት ቆይታ በኋላ ጋሪ የተባለ ሌላ ሰው ሽጉጥ ደቅኖባትም ሲመጣ እሷ እንደሱ ተጎጂ መሆኗን በማስረዳት ድሮኑን መምታት እንዳልነበረበትና አሁን ገዳዮቹ መኖራቸውን እንዳወቁ ስትነግረው ጋሪ በድርጊቱ ተጸጽቶ ሁለቱም ከዚያ የተረገመ ቦታ ለማምለጥ መፈለግ ይጀምራሉ። ብዙም ሳይቆይ የባቡር ሀዲድ አግኝተው ባቡሩ ሲመጣ አይተውም በከፍተኛ ፍጥነት ሮጦ ባቡሩ ላይም ዘላው እዚያም ሁለቱ የስደተኞች ቡድን አይተው ጋሪ ራሱን ለመከላከል መሳሪያውን ሲያዘጋጅ የስደተኞቹ መሪ በአረብኛ እየተናገረ ምህረት ቢለምንም ጋሪ ግን እነዚህን ሰዎች ባለሀብቶቹ እኛን ለማታለል ያመጧቸው ተዋናዮች ናቸው ብሎም ያስባል። መሪው ላይ ሽጉጥ ደቅኖ ሊተኩስ ሲል ባቡሩ ቆሞ ወዲያው የውጭ ሀገር ወታደሮች መጥተው ህገወጥ ስደተኞችን ማውረድም ይጀምራሉ። ጋሪ የሆነውን ነገር ለወታደሮቹ ለማስረዳት ቢሞክርም እነሱ ግን በማያውቀው ቋንቋ ነው የሚናገሩት። ወታደሮቹ ሲሄዱ የስደተኞቹ መሪ በድንገት ጋሪን በስሙ ጠርቶት ወታደሮቹ ታሪኩን እንዳላመኑትም ይነግረዋል። ይህ ሰውየውም አንዱ ባለሀብት ሆኖ ተገኝቶ እሱ ተዋናይ ቢሆንም ስደተኞቹና ወታደሮቹ ግን እውነተኛ መሆናቸውን ለጋሪና ለክሪስታል ሲነግራቸው ይህም ጋሪን አስቆጥቶት በሰውየው ላይ ይዘልና ትልቅ ግጭት ተፈጥሮ በመሃል ባለሀብቱ ሰውዬ ከቦርሳው ውስጥ ቦምብ አውጥቶ ጋሪ ቦምቡን ነጥቆ የሰውየው ሱሪ ውስጥ ከቶትም እሱና ክሪስታል እየሮጡ ሲያመልጡ ሰውየው ቦምቡን ለማውጣት ቢሞክርም ሳይሳካለት በመጀመሪያ ኳሶቹ ከዛም ሰውነቱ ፈንድቶም ይበጣጠሳል። ከዚህ በኋላ ጋሪ ወዲያውኑ ሲያመልጥ ክሪስታል ግን በወታደሮቹ ወደ ስደተኞች ካምፕ ተወስዳ እዚያም እንግሊዝኛ የሚችል አዛዥ አግኝታ ያለችውን ክሮሺያ ውስጥ መሆኑን ስትሰማም ትደነግጣለች። ክሪስታል ታሪኳን ስታስረዳው እነሱም እንደሷ ታግቶ መምጣቱን የተናገረ ዶን የተባለ ሌላ ሰውም አምጥተው አዛዡ ወደ አሜሪካ ኤምባሲ ደውሎ ወደ ሀገራቸው እንዲመለሱ እንደሚያደርግም ቃል ይገባላቸዋል። ከተወሰነ ጊዜ በኋላ አንድ ከአሜሪካ ኤምባሲ የመጣ ሰው ሁለቱን ጭኖ ሄዶ በመንገድ ላይ ሁለቱም ሁሉንም ነገር ሲያስረዱት ሰውየውም ደንግጦ ወንጀለኞቹን ለመያዝ የተቻለውን እንደሚያደርግ ማረጋግጦላቸው ከዚያም በድንገት ለመሆኑ ለምን እናንተ መረጡ? ለመታገት ያደረጋችሁት መጥፎ ነገር ይኖራል ብሎ ሲጠይቃቸው ዶን ምንም መጥፎ ነገር እንዳላደረገ ይናገራል። በዚህ ጊዜ ክሪስታል በድንገት ዲፕሎማቱን ረግጣ ከመኪናው አስወጥታው ከዚያም መኪናውን ወደ ኋላ አዙራ በጭካኔ ጨፍልቃው ሰውየውም እዚያውም ይሞታል። ይህንን ያየው ዶን አዳኛቸውን በመግደሏ ቢጮህባትም ነገር ግን ክሪስታል የመኪናውን ጀርባ ስትከፍተው የጋሪን አስክሬንም አግኝተው ይህም የውሸት ዲፕሎማቱ የባለሀብቶችን ቡድን አባል መሆኑንም ያረጋግጣል። እንዲሁም የባለሀብቶቹን መደበቂያ የሚያሳይ ካርታ አግኝተው እዚያ ሄደው ወንጀለኞቹን ለመጋፈጥም ወስነው በዚህ ጊዜ ከፊልሙ መጀመሪያ ላይ የታየችውን አሳማም አግኝተዋት አሳማዋንም ይዘዋትም ይሄዳሉ። ትዕይንቱ በሌሊት ወደሚገኝ የመደበቂያ ቦታ ተቀየረው ባለሀብቶቹ ስለ ፖለቲካ፣ ስለ አየር ንብረት ለውጥ፣ ስለ ኤድስ መድኃኒትና ሌሎች ዓለም አቀፍ ጉዳዮች ሲከራከሩ ይታያሉ። እነሱ ሲታዩም ዓለምን ጥሩ ለማድረግ የሚጥሩ በጎ አድራጊዎችም ይመስላሉ። ለጥበቃቸውም ሳጅን ዴል የተባለ ለወራት ያሰለጠናቸው የነበረ የቀድሞ ወታደርም ቀጥረዋል። ብዙም ሳይቆይ ሪቻርድ ሽንቱን ለመሽናት ወደ ውጪ ወጥቶ በድንገት ዶን አሳማዋን ይዞ ይመጣና ያንተ ናት ብሎም እየጠየቀው ሪቻርድ ትኩረቱ ሲሰረቅ ክሪስታል በዝምታ ከበስተጀርባው መታ አንገቱን ትቀላዋለች። ትዕይንቱ ወደ መደበቂያው ክፍል ሲመለስ ባለሀብቶቹ የእግር ኮቴ ሰምተው መሳሪያቸውን ይዘው ተዘጋጅተው ከፎቅ ላይ የሆነ ነገር ሲመጣ ተኩሶ ቢጥሉትም ነገር ግን የገደሉት አሳማው መሆኑንም ይረዳሉ። አንዲት ሴት ንጹህ እንስሳ በመሞቱ ስታዝን ክሪስታል በድንገት መታም አንድ በአንድ በቀላሉ ገድላቸው ቡድኑ ሊከላከሏት ቢሞክሩም ለሷ ተወዳዳሪ አልሆኑም። ከጥቂት ቆይታ በኋላ ዶን ከፎቅ ይመጣና ክሪስታል ሁሉንም ገድላ በማየቱ ደንግጦ በዚህ ጊዜ ሌላ ቦታ ያለችው አቴና በሬዲዮ አማካኝነት ዶንን ክሪስታልን ገደልካት ብላም ትጠይቀዋለች። ይህንን የሰማችው ክሪስታል ዶንም የነሱ አባል መሆኑን አውቃ ሽጉጥ ደቅናበት ዶን ግን ንጹህ እንደሆነና በሬዲዮ የሚናገረውን ሰው እንደማያውቅ ቢምልም አቴና ግን ክሪስታል ሁሉንም ስላወቀች ድራማውን እንዲያቆም ነግራው ዶን እውነት እንዳልሆነ ቢናገርም ክሪስታል እድል መስጠት ስላልፈለገችም ተኩሳ ትገለዋለች።
በመቀጠል ክሪስታል ሊሞት ወደ ተቃረበው ሳጅን ዴል ቀርባ ለጥቂት ጊዜ ሲያወሩ እሷም ወታደር እንደነበረችና አፍጋኒስታን ውስጥ እንደተዋጋችም ነግራው ሰውየው እንዳሸነፈች ነግሮ ወደ ቤቷ እንድትሄድ ቢለምናትም ክሪስታል በሬዲዮ የምትናገረው ሴት የት እንዳለች እንዲነግራትም ጠይቀው ዴል መጀመሪያ ላይ አቴና ለ8 ወራት ስልጠና ስላደረገች እሷን አታሸንፊያትም ብሎ እምቢ ቢልም ክሪስታል ስታሰቃየው አድራሻዋን ይነግራትና ከዚያም ትገለዋለች። አሁን ባለው ሁኔታ ክሪስታል አቴና ቤት ደርሳ አቴና አስቀድማ እየጠበቀቻት በሬዲዮ አናግራትም መሳሪያዋን የፖስታ ሳጥን ውስጥ እንድታስቀምጥ ካደረገች በኋላ ወደ ቤት አስገብታት ክሪስታል ቤት ስትገባ ሁለቱ ፊት ለፊት ይገናኛሉ። ክሪስታል ይህንን ሁሉ ለምን እንዳደረገች ስትጠይቃት አቴና በአንድ በማይረባ ቀልድ ምክንያት ህይወቷ እንደተበላሸና እንደ ክሪስታል አይነት ሰዎችም በኢንተርኔት የጥላቻ ወሬ በማሰራጨታቸው ቀልዷን እውነት ለማድረግ እንደሆነም ትገልጽላታለች። ስለ ክሪስታል ህይወት ሁሉንም እንደምታውቅ በ12 ዓመቷ ትምህርት እንዳቆመች አባቷ በእጽ ዝውውርም በፖሊስ እንደተገደለና እናቷም በእጽ ብዛት እንደሞተችም ትናገራለች። ሆኖም ግን ክሪስታል አቴናን ኢንተርኔት ላይ ወሬውን ያሰራጨችው እሷ እንዳልሆነችና በትውልድ ከተማዋ ተመሳሳይም ስም ያላት ሌላ ሴት እንዳለች ገልጻላት እናቷም በህይወት እንዳለችና አባቷም እጽ ተጠቃሚ እንዳልነበር ብትነግራትም አቴና ግን አታምናትምና ወዲያውኑ ብርቱ ፍልሚያም ይጀምራሉ። እንደ ሌሎቹ ሳይሆን አቴና በደንብ የሰለጠነችና ለክሪስታል ከባድ ተወዳዳሪ ሆና ተገኝታም ከረጅም ፍልሚያ በኋላ አቴና ክሪስታልን በስለት ወቅታ በከባድም አቁስላት፣ ሆኖም ክሪስታል ተስፋ ሳትቆርጥ አቅፋት በዚያው ዕለት ደጋግማ ወቅታትም ሁለቱም ደም እየፈሰሳቸው ወለል ላይ ወድቀው በዚህ መሃል ክሪስታልም ስኖቦል ስላሏት ስለ ቅጽል ስሟ ስትጠይቅ አቴና ስሙን የጆርጅ ኦርዌል አኒማል ፋርም ከሚባለው መጽሐፍ እንደወሰደችውና ስኖቦልም አሳማ እንደነበረ ትነግራታለች። ክሪስታል ግን ስኖቦል ዓለምን የተሻለ ለማድረግ የሚጥር ነበር፣ ሌሎች ግን ውሸት አወሩበት፣ ስለዚህ ስሙም ለአንቺ ነው የሚስማማው ብላት ይህንን ስትሰማ አቴና መጽሐፉን በማንበቧም ተደንቃ ማንነቷን እውነቱን እንድትነግራትም ጠይቃት ክሪስታል እንደገና ሰው ተሳስተው እሷን እንዳገቷትም ታረጋግጥላታለች። ከጥቂት ቆይታ በኋላ አቴና ስትሞት ክሪስታል ቁስሏን እያከመችም ተነስታ ከአቴና ቁምሳጥን ውስጥ የሚያምር ልብስ ለብሳ ከአቴና ውሻ ጋርም ከቤቱም ወጥታም ክሪስታል ውጪ ወዳለው የግል ጄት ገብታ አለቆቻቸው መሞታቸውንም ለፓይለቱ ነግራ ወደ ቤቷ እንዲወስዳት ስታዘው ሰውየውን በፍርሃትም ይስማማል። ክሪስታል ከመጀመሪያዋ የበረራ አስተናጋጅ ጋር ካቪየር እየበላችና ሻምፓይን እየጠጣች ስትበር እያሳየንም ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ